እንደሚታወቀው ትናንትና ሀይሚና ብሩክ ሚፍታህ ሆነው አንድ ቪዲዮ ለቀው ነበረ። ያንን ቪዲዮም እንግዲህ ብዙዎቻችን አይተን ፈን አድርገን አልፈናል። ነገር ግን ያ ቪዲዮ ከተሰራ ከተለቀቀ በኋላ ወደ ማታ አካባቢ እጅግ በጣም ከባድ ተቃውሞ ገጥሟቸዋል። ብዙ ሰዎችም ብዙ አይነት ሀሳብ አስተያየቶችን ሲሰጡ እስከ መበሳጨትም ደርሰው አይተናል። ምንድን ነው የተፈጠረው ነገር? ስህተታቸው ጥፋታቸው ምንድን ነው? በሃይማኖት እየቀለዱ ነው፣ በሃይማኖት መጠዋል ነው እያሉ የሚገኙት። ምንድን ነው ከሃይማኖት ጋር ያገናኘው? የትናንትናው ቪዲዮ ሃይማኖት ውስጥ ምን ከተተው የሚለውን በደንብ ሀሳብ ሰጠን እናወራበታለን። እንዲሁም ደግሞ ሚፍታህ ከነ ሀይሚ ጋር መስራቱ ወይ ደግሞ ሀይሚ ቤት ወይ ደግሞ ብሩክ ቤት የሚኖሩት ቤት ውስጥ መኖሩ ወይ ደግሞ አብሯቸው መስራቱ ያልተመቸው ሰው እንዳለም እንግዲህ ሀሳብ አስተያየት እየሰጡ ይገኛሉ። በአጠቃላይ ትናንትና ከባድ ፍልሚያ ማለት በጣም እየተከራከሩበት ሀሳብ እየሰጡበት በሀይሚና በብሩክ ወይም ደግሞ በተለይ ደግሞ በሀይሚና በሚፍታህ በኩል በጣም ከባድ ተቃውሞ እየተነሳ ይገኛል። ያለው ነገር ምንድን ነው የሚለውን እንግዲህ አጥርቼ ለመናገር እውነታውን ለማውራት ነው የመጣሁትኝ። በቅድሚያ ቪዲዮውን እስከ መጨረሻው ሳታዩ ምንም አይነት ኮሜንት እንዳትጽፉ አደራ እላለሁኝ። በመጀመሪያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? ሰላማችሁ ይብዛልኝ። እንግዲህ ሚፍታህና ሀይሚ የምነካችሁ በሃይማኖት እንዴት እንደዚህ ይቀለዳል ማለት ሃይማኖት መጀመሪያ እዚህ ውስጥ ያስገባው ነገር ምንድን ነው? እንግዲህ ሚፍታህና ሀይሚ ናቸው ይህንን ሀሳብ ይዘው የመጡት ወይ ደግሞ ብሩክን እንደዚህ ለማድረግ የበቁት ወይ ደግሞ ሀሳብ ያመጡት እና ከምን ተነስተው እንደዚህ ያደረጉ? ሃይማኖቱስ እንዴት ነክታችኋል? ለምን ሃይማኖት እንደዚህ ተብሎ ሃይማኖት እዚህ ውስጥ ሊወራ ቻለ የሚለው ነገር ብሩክ እንደሚታወቀው ምንም የሚያውቀው ነገር የለም። ከመኝታው ተነስቶ አይኑ ተጨፍኖ በረንዳ ላይ ነው ራሱን ያገኘው። ሰርፕራይዝ አለ ብላ ነው ሀይሚ ይዘው የመጣችው። ሀሳቡ ፕራንክ ነው፣ ሁላችንም እንደምናውቀው። ፕራንክም ሳይሆን የሆነ ቀልድ አለ፣ ጨዋታ ፈን የሚያደርግ እነሱም እየተዝናኑበት ተመልካችንም ለማስደሰት አይነት ነገር ነው ይዘው የመጡት እና ግን እዚህ ጋር ስህተት ሰርተዋል ተብሎ ደግሞ ከባድ ተቃውሞ ገጥሟቸዋል ማለት ነው እና ሃይማኖት እዚህ ውስጥ የምናስገባው ለማለት እንግዲህ ሀይሚን በማርያም እያለ ሲለምናት ነበረ። ብሩክ ውሃ ሲደፉበት፣ ዱቄት ሲደፉበት፣ ሲያስሩት፣ በፕላስተር ሲያሽጉት፣ አፉን ሲያስሩት ምናምን ነገር ነበረ። ሀይሚን በማርያም ተይኝ በእግዚአብሔር እያላት ነበረ። ሚፍታህን ደግሞ በአላህ እያለ ደጋግሞ ሲጠራ ነበረ፣ ወይም ደግሞ እንዲተወው እየጠየቀው ነበር። ታዲያ ለምንድን ነው በማርያም እየተባለች ያልተወችው? እንዴት ነው በአላህ እየተባለ ለምን አይተውም? ለሃይማኖታቸው ክብር የላቸውም ወይ? ወይም ደግሞ ሃይማኖት እንደዚህ የሆነ በቃ ተወይን ሲባል አንድ ሰው ለምን አይተውም? በሃይማኖት ለምን ይቀልዳሉ? ለቪዲዮ ብለው ይህንን ነገር እንዴት እንደዚህ ያደርጋሉ? የፈጣሪ ስም ሲጠራ መተው ነበረባቸው ነው ተቃውሞ የገጠማቸው ማለት ነው እና እንግዲህ ይህንን ነገር ስናገር አንዳንዴ ማለት ነው ሰው በጣም የሆነ እናንተ አንዳንዴ ሰውን በጣም ስንወደው ወይ ስናከብረው ወይ ደግሞ ስናስብለት ያን ሰው እናኖረዋለን ማለት አይደለም። የሆነ አሁን ላይ የሆነ የምታወሩት አጣችሁ መሰለኝ። እኔ ለተመልካች ነው ሀሳብ የምሰጠው ማለት ነው። በእርግጥ እኔ በሃይማኖቴ አልደራደርም፣ እግዚአብሔርን ነው የምላችሁ። የሰውን ሃይማኖት ደግሞ እንድች ብዬ የሚያንቋሽሽ ነገር እንድች ብዬ በቃ በአእምሮዬ እንኳን በአንደበቴ አውጥቼ ልናገር በአእምሮዬ ራሱ መናገር አልፈልግም፣ ማሰብ አልፈልግም ግን እናንተ በጣም አድራጊነን ፈጣሪነን እኛ ነው የሰራናችሁ፣ በእኛ እስትንፋስ ነው የምትጓዙት፣ በእኛ እስትንፋስ ነው የምትራመዱት አላችሁ። አሁን የሚወራ ርዕስ ጠፍቶ ትናንትና በተለቀቁ ቪዲዮ ከሃይማኖት ጋር አገናኝታችሁ ብዙ ነገር ለማውራት እየሞከራችሁ ነበረ። እኔ በጣም ሁሉን ነገር ቁጭ ብዬ እያየው ነበረ እና አንድ አይነት ናችሁ ደግሞ ሁላችሁም ማለት ነው። በጣም በሚገርም ሁኔታ ሀሳባችሁ አንድ ነበረ ስታወሩበት የነበረው ሀሳብ እና እዚህ ጋር ሃይማኖትን ምን አስገባው ሲጀመር ማለት ነው። ብሩክ ራሱ ዝም ብሎ በከንቱ ነው ሲጠራ የነበረው ማለት ያን ያህል ነፍስ አላጠፉ እነዚህ ልጆች። ሰው እየገደሉ አይደለ፣ የሆነ ነገር እየጎዱ አይደለም እኮ እየተጫወቱ ነው። ሳቅ ነው፣ ጨዋታ ነው። በዛ ደግሞ እንደ ልምዱ ሆኖብን አንዳንዴ በእግዚአብሔር በአላህ እንደዚህ ምናምን እንላለን። እኔ እንኳን ሃይማኖት የሌላ ሆኖ ኦርቶዶክስ ሆኖ እንኳን አንዳንዴ በአላህ ምናምን ልል እችላለሁ አለ አይደል፣ የሆነ ከልምድ አንጻር ማለት ነው። በእርግጥ ስሙን በከንቱ መጥራት ያው እሱ ከሃይማኖታዊ ነገር የሚመለስ ነው ግን እነዚህ ልጆች የሰሩት ነገር ምን ክፋት ኑሮት ነው? ይሄንን ቪዲዮ መስራት አልነበረባቸውም፣ ማቋረጥ ነበረባቸው። አረባካችሁ እናንተ በጣም ወደዳችኋቸው። ምንድን ነው ይሄን ያህል በእኛ ቁጥጥር ስር ውስጥ ገብታችሁ እኛ አድርጉ ምንላችሁን ብቻ አድርጉ፣ እኛ አታድርጉ ምንላችሁን አታድርጉ ብላችሁ ልጆችን ለማሸማቀቅ የሆነ የሚያስጠላ ሀሳብ በቃ በጣም ከአእምሯችሁ ላይ በቃ ሰርዙት፣ አጥፉት፣ አውጡት። ምንም ከሃይማኖት ጋር የሚገናኝ ነገር ያደረጉት ነገር የለም። ሚፍታህንም በጣም ብዙዎቻችሁ ስትሰድቡት ነበረ። የኔ ሃይማኖት ተከታይ አይደለም ግን ሙስሊም እንደሆነ አውቃለሁ። በሃይማኖቱ የማይደራደር በጣም ጎበዝ የሆነ አስተዋይ የሆነ በዚህ ዘመን ማለት ነው ሴት ልጅ እንኳን ሰላምን በእጁ ጨብጦ ሰላም አይልም።
በጣም የተረጋጋ ለሃይማኖቱ ክብር ያለው ለሰው ሃይማኖት የሚያከብር የራሱን ሃይማኖት ጠብቆ የሚኖር ነው እና ከእናንተ ምንም ሀሳብም አስተያየትም አይፈልግም አይጠይቅም። በእርግጥ የሆነ ስህተት ሊኖርበት ይችላል። ሰው ነው። ብትመክሩት እንዲህ ነው እንደዛ ነው ብላችሁ ብትነግሩት ችግር የለውም። ግን ሚፍታህንም ስትቆጡት ነበረ። እንዴት ከሃይማኖት ጋር ምን አገናኘው? የትናንትናው ቪዲዮ እንደውም እኔ ፈን አድርጌ ስቄ ተጫውቼ ተዝናንቼ እንዲህ አይነት ቪዲዮ ነው እንድሰሩ የምፈልገው ብዬ ደስ ብሎኝ ነበር ቪዲዮ የሰራሁትን ሁላ እና እናንተም ከስራ መልስ ስትመጡ ጭቅጭቅ፣ ጩኸት፣ ጭቀት ይሆናላ ጭንቀት የሚለቅ ነገር ከምታየው እንደዚህ ፈን ያደረገ ነገር ደስ የሚል የሚያዝናና ቪዲዮ ማለት ዛሬ ተዝናንተናል አይደል? ዛሬ ብሩክን እንደዚህ ሲያደርጉት ነገ ደግሞ ሀይሚ የሆነ ነገር ሲያረጋት ብሩክ በሆነ ነገር ሲቀላለዱ ሲጫወቱ በእነሱ ፈን ለማድረግ ለመጫወት ለመደሰት ያንን እያሰብን እንኳን ደስተኛ ሆነን የምንወጣ አይደል? ከሃይማኖት ጋር አገናኝታችሁ ሚፍታህን ሀይሚ ለምን እንደዚህ ሆነ ለቪዲዮ ብላችሁ እንደዚህ ያደረጋችሁ ቪዲዮ መቋረጥ ነው። እናንተ ማን ስለሆናችሁ ይሄን ያህል በጣም በቃ የሆነ እንትን አላችሁ ልቅ ሆናችሁ። እግዚአብሔርን ልጆቹን ተዋቸው፣ ወደ ሌላ መስመር አትስደዷቸው። በቃ ያስጠላል። አንዳንዴ እኮ ማለት ነው ብዙ ነገሮችን እያያችሁ ማለት በዚህ ልክ እንደዚህ ርዕስ ሰጣችሁ ስታወሩ ሳይ በጣም ገረመኝ። ለምን ክፍተት አልተፈጠረም በሀይሚና በብሩክ መሀል? ለምን ሰላም ሆኖ ይመስላል እንዴ? ከልባችሁ የምትወዷቸው ከሆነ አንዳንዴ ደግሞ ታይቶ የሚታለፉ ነገሮች አሉ። አይቶ ማለፍን መልመድ መቻል አለባችሁ። እያንዳንዱን በቃ እንደዚህ ለቅማችሁ የምታወጡ እንዴ! እነዚህ ልጆች እኮ ፈጣሪ እኮ አይደሉም፣ ሰው እኮ ናቸው። ልክ እንዳንቺ እንደኔ እንደሁላችን ስህተት አይሰሩም ማለት አይደለም። ቢሰሩም ግን በዚህ ልክ የሚያስወራ ስህተት ምንም የለም። ሲጀመር ስህተት የሚባል ነገርም የለም። እንዴ አንቀው አልገደሉት፣ የሆነ ነገር አላረጉ፣ እሳቱ አልቀጠቱት፣ ውሃን የደፉበት ምንድን ነው? ብርቅ ነው እንዴ? እንደዛ ታዲያ ምን ችግር አለው? አንቺ ስንቴ ነዋ ወላሂ ስትይ የምትዩ የትኛዎቹ ጻዲቆች ናቸው? በመድኃኒዓለም እንደው የትኛው ጳጳስ ናችሁ? እንደው የትኛው ሼህ ናችሁ እናንተ ማለት ነው? ይህን ያህል እናንተ በቃ ንጹህ ነን ፍጹም ነን ብላችሁ በቃ ሰውን ልትወቅሱ፣ ሰውን ልትሰድቡ፣ ሰውን ልትናገሩ፣ ሰውን የሚሰራውን ስራ ወደ ኋላ ለማስቀረት ነው እንጂ አሁን ይሄ ሁሉ ማለት ነው። እግዚአብሔርን ከልባችሁ የምትወዱ ከሆነ ሰውን ሀይሚንና ብሩክን እንወዳለን ካላችሁ የትናንትናው ቪዲዮ ምንም ሀሳብ የሚያስነሳም ነገር የለውም። ምንም በቃ እንደ ሀሳብ ሜቢ በቃ እኔ የምለው ሁሌ በከንቱ የፈጣሪን ስም አትጥሩ ላለው የእውነት ሁሌም ማለት ነው። ቪዲዮ ላይ አንዳንድ ሰዎች እንደ ልምድ አድርገውት ወላሂ እግዚአብሔርን ማርያምን ሲሉ እሰማለሁ። በቀልድም ማለት ነው ፕራንክ ለማድረግ የሆነ የፈጣሪን ስም የሚጠቀሙበት ቀን አለና አሁን ደግሞ ያቺ ስህተት እንዳትደገም ወይ ደግሞ በከንቱ ስሙን የፈጣሪያችሁን ስም አትጥሩ። በቃ ለጨዋታ ከሆነ ጨዋታ ነው። ተጫዋታችሁ ተዝናንታችሁ ጸጥ በሉ ማለት ጥሩ ነው። በእንደዚህ አይነት ሀሳብ ያስማማል። ግን ለምን ወላሂ እየተባልክ አልተውክም? ለምን ማርያምን እየተባልሽ አልተውሽ? ኧረ እባክሽ እንደው የትኛዋ እንትን ነሽ? በፈጣሪ እንደው በእናታችሁ የምታወሩትን ነገር ሁሉ ለይታችሁ ብታውቁ እኔ ደስ ይለኛል። እንደው በፈጣሪ እነዚህ ልጆች ያልሆነ መንገድ ውስጥ እንዳንከታቸው። በቃ አሁን ያሉበት በተረጋጋ ደስ የሚል ነገር ነው። ተዋቸው ብዬ እኔ ሀሳብ አስተያየቴን ለመስጠት ነው። ጥሩ ቪዲዮ ነው ያየሁት። እኔ ተዝናንቼበታለሁ። ደስ ይላል። ሀይሚም ሚፍታህም ብሩክም ያላቸው መቀራረብ ደስ ይላል። አለቀ። ከዚህ ውጭ ሌላ ምን የሚያስወራ የሚያስለፈልፍም ሌላ ርዕስም መጉተትም መጎታተትም የለም። ጭራሽ ከሃይማኖት ጋር አታገናኙት። እምነታችሁ ለራሳችሁ ነው። እምነታችሁ በልባችሁ ያዙ። የእውነት አንዳንድ ሰዎች እኛ ሶሻል ሚዲያ ላይ እኮ ማለት ነው የሆነ ነገር ሲሰራ ካዩ አንተ የኔ ሃይማኖት ካልሆንክ ወይ ደግሞ አንቺ የኔ ሃይማኖት ካልሆንክ ወይ ምናምን የምትሉ ሰዎች ምን አገባችሁ? ነፍሳችሁ እኮ ለብቻችሁ ነው የምትሄደው። አንቺ ነሽ የምትጠየቀው፣ አንተ ነው የምትጠየቀው በሰራኸው ስራ አይደል እንዴ? ከሃይማኖት ጋር እንደው በፈጣሪ ምንም ነገር አታገናኙ። ሃይማኖት የግል ነው። እናንተ የምታመልኩትን አምላክ እሱም በልቡ እያመለከው ነው ያለው ወይም ደግሞ እያመነበት ነው ያለው። ስለዚህ ምንም ለእናንተ የተለየ የሚሆን ነገር የለም፣ ምንም የለም። እና ሚፍታህንም የተናገራችሁት መንገድ ደስ ስላላይ ላይ ነው። ሀይሚንም እንደዛው ተረጋጉ። ክፍተት ለመፈለግ ነው በቃ እየጣራችሁ በቃ ለተሳድቦ ለተሳዳቢ አለ አይደል የሆነ ክፍተት ፈጥራችሁ በዛ ክፍተት ሰው ገብቶ ያልሆነ ነገር አውርቶባቸው በቃ ግራ እንዲያጋባቸው ነው እያረጋችሁ። አቁሙ በቃ አይሆንም። ሌላኛው ደግሞ ሚፍታህ ከነሱ ጋር መኖሩ ምንም ደስተኛ የሆናችሁ ሰዎች እያየው አይደለም። አብዛኛውን ኮሜንትም እያየው ነበረ። ሚፍታህ ከነሱ ጋር መኖር የለበትም ወይም ደግሞ ችግራቸው ከሚፍታህ ጋር ይሁን ወይም ደግሞ ሀይሚና ብሩክ አንድ ላይ ብቻ እንዲሆኑ ፈልጋችሁ ይሁን ወይ ሶስተኛ ወገን እንዲገባባቸው ስላልፈለጋችሁ ይሁን እሱን እርግጠኛ አይደለሁም። ግን በዚህ ሰዓት ሚፍታህ ከነሱ ጋር በቃ መሆኑ በጣም ቅር እያሰኛችሁ እንደሆነ ወይም ደግሞ ሁለታቸው ብቻ ሲመጡ ነው ማየት የምንፈልገው፣ ሁለታቸው ብቻ ሲመጡ ነው መከታተል የምንፈልገው፣ ቪዲዮም ደስ የሚለውም እያላችሁ አላችሁ። በቅድሚያ ከካሜራ ጀርባ ምን እንደሚያግዛቸው፣ ምን እንደሚረዳቸው፣ በምን እንደተገናኙ፣ በምን እንደተግባቡ የምታውቁት ታሪክ የለም። ከካሜራ ወደ ካሜራ ፊት የሚመጣውን ነገር ነው የምታዩት ምናምን ነገር እና እናንተ በህይወታቸው ውስጥ እንትናን አስወጡ፣ እንትናን አስገቡ፣ እንትናን እንደዚሁን ማለት አትችሉም። አሁንም ልነግራችሁ ብችለው ነገር
እኔ ተናግሬያለሁ። ሶስተኛ ወገን ባይገባባቸው ደስ ይለኝ ነበረ ብዬ ቪዲዮ ሰርቼ ነበር። ግን ያ ማለት ደግሞ ግዴታ በቃ ያ ሰው መውጣት አለበት ከነሱ ህይወት፣ በእነሱ ቤት የመጣ ሰው እነሱ ጋር ያለ ሰው መውጣት አለበት ብዬ ሀሳብ የመስጠት መፍት የለኝም። ማናችሁም ብትሆኑ በዚህ መሀል ገብታችሁ እንትና ይውጣ እንትና ይግባ የማለት መብት የላችሁም። አውቃለሁ እንደ ቤተሰብ እንቆረቆራለን፣ እንደ ቤተሰብ ያለው ነገር ያሳስበናል፣ ስለ ሀይሚ ስለ ብሩክ ምናምን ነገር። አዎ እያንዳንዱ እንቅስቃሴያቸውን እንፈልጋለን፣ በቃ እርምጃቸውን ማወቅ እንፈልጋለን። አዎ ይታወቃል። ግን በዚህ ልክ እኔ በእነሱ ህይወት ውስጥ በቃ ቦታ አለኝ ብዬ ገብቼ 100% እንትናን አስወጣ እንትናን አስገባ ብዬ አልናገርም። እናንተም የመናገር መብት የላችሁ ማለት ነው። እንደ ሀሳብ መስጠት ትችላላችሁ። ኢትስ ኖርማል ነው። ግን እነሱ ስለፈለጉት መሰለኝ በህይወታቸው ውስጥ አስፈላጊ ስለሆነላቸው መሰለኝ በብዙ መንገድ እየረዳቸው እንደሆነ ሀይሚም ብሩክም ተናግሯል። በጣም አለቃ ነው የሚለው ራሱ ማለት ነው ብሩክ። እና የሶሻል ሚዲያ ስራ ደግሞ ተባብራችሁ ተከባብራችሁ አንዱ ሀሳብ ሲያጣ አንደኛው እያመጣ ለ4 ለ5 ሆኖ ሀሳብ አስበው ነው አንድ ቪዲዮ ለመስራት ቀረጻ ላይ የሚወጡት በነገራችን ላይ ማለት ነው ማወቅ ያለባችሁ። እና ይሄ ልጅ ምናልባት ሚፍታህ ከነሱ ህይወት ቢርቅ ወይ ደግሞ ከነሱ ጋር ባይሰራ ምናልባት የሀይሚና የብሩክ ስራ ሊስተጓጎል ይችላል። ይሄንን እንዴት ነው ከሆነ አንጻር አይታችሁ መገመትም ማሰብም መቻል ያቆማችሁት? የእውነት ያስጠላል እኮ። ተረጋጉ እንዴ! እነሱ አስፈላጊ ነው በቃ። ደግሞ ምን አጠፋ? እኔ በጣም ነው ደስ የሚለኝ ሚፍታህ ማለት ብዙዎቻችሁ የጠበቃችሁት ፍፄን ነበረ። ፍፄ ቢኖር ዝም ብላችሁ ትቀበሉት ነበር ወይ ደስተኛ ሆናችሁ ትቀበሉት ነበር? አብዛኞቻችሁ ፍፄ ፍፄ ስትሉ ነበር። ሚፍታህ ሲመጣ ደግሞ ሶስተኛ ወገን አያስፈልግም። ፍፄ ቢመጣ ስለትቀበሉት ነበር እንዴ? ማንም ሰው ባይኖር ጥሩ ነው ለብቻቸው። ግን በስራቸው በህይወታቸው አስፈላጊ ሰው ከሆነስ እነሱ ያስፈልገናል፣ ይሄ ልጅ ከኛ ጋር ቢሆን ከኛ ጋር ቢሰራ ደስ ይላል ብለው አመጡት አይደለ እንዴ? እና ያጠፋው ጥፋት የለም፣ ያጠፋው ስህተት የለም፣ የበደላቸው ነገር የለም። እንደውም እኔ ማለት ነው ከብሩክ ቀጥሎ እኔ ከእሱ ጋር ሆና ነው ፈገግ ስትል ያዩዋት በጣም የምር ለመናገር ማለት ነው። ስለዚህ እንደዚህ ፈገግ የሚያስብላትን፣ የሚቀልዳትን፣ የሚያጫውታትን፣ የሚያስቃቸውን፣ የሚያዝናናቸውን ሰው ካጠገባቸው ማድረጋቸው ምን ክፋት ኑሮት ነው? በዚህ ልክ ሚፍታህ አብሮ መሆን የለበትም። እንደዚህ ተው እንጂ አንዳንዴ እንኳን ማለት ነው እያሰባችሁ ተናገሩ። እናንተ ማዳም የሆነ ስራ አብዛኞቻችሁ ያው እዛው ስለምትሰሩ ልጆች ስለሆናችሁ ብዬ ነው። እና ይሄን ስሪ ብላችሁ ስትሰሩ ነው ወይስ ደግሞ በራሳችሁ ተነስታችሁ ጠዋት ተረስታችሁ በቃ ማድረግ ያለባችሁን ነገር ተነስታችሁ ስትሰሩ የትኛው ነው ነጻነት የሚሰማችሁ? በራሳችሁ አይደል? ስለዚህ እነሱንም በነጻነት እንዲንቀሳቀሱ፣ በነጻነት እንዲኖሩ፣ በነጻነት ከፈለጉት ሰው ጋር እንዲሰሩ፣ በነጻነት ከፈለጉት ሰው ጋር እንዲያወሩ እንፍቀድላቸው። ይሄን ያህል እኛ እኮ ማለት ነው አልፈጠርናቸውም እኮ ወላጅ እኮ አይደለንም፣ አልወለድናቸውም እኮ በቃ ጀስት ኑሯቸው ህይወታቸው ደስ ይላል። ልጆች ናቸው፣ ታዳጊ ናቸው። የሚሰሩት ስራ ደስ ይላል። ለተመልካችም ክብር አላቸው፣ ለራሳቸውም ክብር አላቸው። ካለባበስ ጀምሮ በቃ ካወራር፣ ከኑሮ ከሁሉ ሁኔታ በዛ ሁኔታ በቃ እንከታተላቸዋለን፣ እንደግፋቸዋለን፣ በርቱ እንላለን። ከዛ ውጭ ግን ይሄን አድርጉ ያን አታድርጉ፣ ኧረ መከራቸው በዛ። በስመ አብ እንዴ! አንቺ አታድርጊም። አንቺ በቃ ሰው እንዲገፋፋሽ ሰው እንዲያስገድድሽ የማትፈልጊውን ነገር ሀይሚ ላይ ብሩክ ላይ ስታንጸባርቁ በጣም ይገርመኛል። የእውነቴን ነው እግዚአብሔርን። ምን አይነት ነገር ነው? ተው እንጂ አንዳንዴ እያሰባችሁ ቆም ብላችሁ ለወደፊት ያለውንም ከኋላም ያለውን ዛሬ ያለውንም አንድ ላይ አድርጋችሁ እያሰባችሁ ነው መንቀሳቀስ። በጣም ስለገረመኝ ነው። እና እባካችሁ ተረጋጉ። የማይሆነ ሀሳብ አታውሩ። የማይሆነ ርዕስ ከፍታችሁ የሆነ ልጆቹን ሌላ ማንነት እንዲገቡ በቃ አለ አይደል? አሁን እኔ መኪና ውስጥ ሆኖ ሲሰሩ፣ ቤት ውስጥ ሆኖ ሲሰሩ ደስ ይለኛል የእውነት ለመናገር ማለት ነው። ውጭ ከሚወጡት ይልቅ እኔ ቤት ውስጥ ወይ ደግሞ መኪና ውስጥ ነው የሚሰሩት ቪዲዮ ደስ ይለኛል። እና ነጻነታቸውን አንንፈጋቸው። ስንቶቹ እዛ ሲዋሹ ስንት ታሪክ ሲያስተምሩ አይደል እንደሚውሉ፣ የሌለ ታሪክ ፈጥረው የሌለ ውሸት ሲዋሹ አይደል እንደሚለው። እነዚህ ልጆች በእውነተኛ በጥሩ ማንነት ለተመልካች ብለው ያዝናናል ብለው ያመጡትን ቪዲዮ ደግሞ ጭራሽ ሌላ ርዕስ ሰጣችሁ ልጆቹን ማሸማቀቅ ምን ይሉታል? በጣም ስለደበረኝ ነው። ከሃይማኖት ጋር የሚገናኝም ነገር የለም። በሚፍታህ ጉዳይ ያልኩትም ይሄንን ይመስላል። የእናንተን ሀሳብ አስተያየትም ጨምሩበት። እንግዲህ ቪዲዮ ስሰራ እስከ መጨረሻው ሳታዩ ኮሜንት አትጻፉ ባካችሁ፣ እየተሳደባችሁ ስለሆነ ማለት ነው። ከቻላችሁ ከስድብ የጸዳ ኮሜንት ጻፉ፣ ካልቻላችሁ ደግሞ ዝም ማለት የተሻለ ነው። ለማንኛውም ጨረቃዎች፣ ሀይሚ ብሩክ፣ ሚፍታህ ወደፊት፣ ማንም አያስቆማቸውም። ማንም ምንም ቢል ከኋላቸው ነው። የእውነት ከፊታቸው ሊሆን አይችልም።